ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ትምህርታችን የቪዲዮአችን ደግሞ ክፍል 3 ወይም ደግሞ ፓርት 3 ቪዲዮ ወይም ትምህርት እንማማራለን። ከዚህ በፊት ኤ እና ኢ በተባሉ ቫውሎች ወይም ደግሞ አናባቢዎች በረጅም ድምጽ ጊዜ እና በአጭር ድምጽ ጊዜ ከተለያዩ ተነባቢዎች ጋር ሲመጡ እንዴት ይነበባሉ የሚል ትምህርት ወይም ቪዲዮ ተመምረን ነበረ። ዛሬ ደግሞ ኦ በተባለው ቫውል ወይም ደግሞ አናባቢ በረጅም ድምጽ ጊዜ እንዴት ይነበባል፣ በአጭር ድምጽ ጊዜስ ከተነባቢዎች ጋር ሲመጣ እንዴት ይነበባል የሚል ትምህርት ወይም ቪዲዮ እንማማራለን። ከእናንተ የሚጠበቀው ሁሌም እንደምላችሁ ትምህርቱን ቪዲዮን እስከ መጨረሻው ድረስ መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሄድ። ኦኬ፣ እንግዲህ ከዚህ ጋር የተቀመጡት በአጭር ድምጽ ጊዜ የሚነበቡ ናቸው። ከዚህ ጋር ደግሞ በረጅም ድምጽ ጊዜ ማለት ነው። መቼ? ኦ የተባለው ቫውል ወይም ደግሞ አናባቢ በሚኖርበት ጊዜ ማለት ነው። ስለዚህ በጣም ቀላል ነው። ኦ በአጭር ድምጽ ጊዜም ኦ ሚል ድምጽ ነው ያለው፣ በረጅም ድምጽ ጊዜም ኦ ሚል ድምጽ ነው ያለው። ስለዚህ ተመሳሳይ ነው፣ ምንም የሚያስቸግረን ነገር የለም ማለት ነው። ኦኬ፣ ስለዚህ ከመጀመሪያው ስንጀምር እንደነገርኳችሁ ኦ ሚል ድምጽ ነው ያለው። ስለዚህ አር ኦን ምን ብለን እናነባለን? እስኪ እናንተ ሞክሩ። አር ኦን ሮ ብለን እናነባለን። ሮ ስትሉ በውስጥ ታዋቂነት ኦ ሚል ድምጽ አለ። ስለዚህ አር ኦን ሮ እንላለን። ኤ አትነበብም ወይም ደግሞ ሳይለንት ነች። ኤን እናልፍና ዲን እንደ ድ እናነባለን። ሰው በአንድ ላይ ሮ ድ ሮድ ብለን እናነባለን። ከዚህ ጋር በአማርኛው ምን ይላል? ሮድ ተብሎ ይነበባል ማለት ነው። ሮድ ማለት መንገድ ማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ በተመሳሳይ ቢኦን በቀላሉ ቦ ብሎ ማንበብ ነው፣ ወይም ደግሞ ቦ ሚል ድምፅ አለው። ዲ ዋይ በአንድ ላይ ዲ ተብሎ ይነበባል። ስለዚህ ሙሉ ስናነበው ቦዲ ቦዲ ብለን እናነባዋለን። ቦዲ ማለት የሰውነት አካል እንደማለት ነው። ኦኬ፣ ወደ ሶስተኛው ስንሄድ ሶስተኛውን በተመሳሳይ ቢኦ ቦ የሚል ድምጽ ነው ያለው። ስለዚህ ቦ ብለን እናነባለን። ቲኤች በደንብ አስተውሉ። ቲኤች ከቃል መጨረሻ ሲመጣ ዝ የሚል ድምጽ አለው። ስለዚህ በአንድ ላይ ቦ ዝ ቦዝ ተብሎ ይነበባል። ቦዝ ማለት ሁለቱም እንደማለት ነው። እሺ፣ ወደሚቀጥለው ስንሄድ ኤልኦን ሎ ብለን እናነባለን፣ ወይም ደግሞ ሎ ሚል ድምጽ አለው። እሺ፣ ኤን ኤል ዋይ ን ሊ ተብሎ ይነበባል፣ ወይም ደግሞ ኤን ለብቻዋ እንደ ን፣ ኤል ዋይ ሊ ብለን ነው የምናነበው። ስለዚህ ባለ ስናነበው ሎ ን ሊ ሎን ሊ ሎን ሊ ተብሎ ይነበባል። ምን ማለት ነው? ብቻ እንደማለት ነው። ኦኬ፣ ወደሚቀጥለው ስንሄድ በተመሳሳይ ኤልኦን ሎ እንላለን። ኤንን እንደ ን፣ ጂን እንደ ግ ማንበብ ነው። ባላይ ሲነበብ ሎ ን ግ ሎንግ። ሎንግ ማለት በአማርኛው ረጅም ማለታችን ነው። ኦኬ፣ ወደዚህኛው ስንሄድ በተመሳሳይ አርኦን እንደ ሮ እናነባለን። ሮ የሚል ድምፅ አለው። ሲና ኬ በአንድ ላይ ክ የሚል ድምፅ አላቸው። ስለዚህ በአንድ ላይ ስናነበው ሮ ክ ሮክ። ሮክ ማለት አለት ማለት ነው። ኦኬ፣ በአጭር ድምፅ ጊዜ ኦን በዚህ መንገድ ካየን በረጅም ድምፅ ጊዜም ከአጭር ድምፅ ካየነው ጋር ምንም ልዩነት የለውም፣ ተመሳሳይ ነው። ስለዚህ ከመጀመሪያው ስንጀምር ኤፍ ኦን ፎ ብለን ነው የምናነበው። አሁን ፎ ስንል በውስጥ ታዋቂነት ኦ ሚል ድምፅ አለ። ስለዚህ ኤፍ ኦን ፎ እንላለን። ኦኬ፣ ዩአር በአንድ ላይ ር ተብሎ ይነበባል። ስለዚህ ባንድ ላይ ሲነበብ ፎ ር ፎር። ፎር ማለት አራት ማለት ነው። ኦኬ፣ ኢስ ምን ይላል? በተመሳሳይ ኤፍኦን እንደ ፎ፣ እሺ፣ አር እንደ ር፣ ኤም እንደ ም። ኦኬ፣ በአንድ ላይ ሲነበብ ፎ ር ም ፎርም። ፎርም ማለት ቅጽ እንደማለት ነው። ኦኬ፣ ወደዚህኛው ስንሄድ ኤምኦ ሞ ሚል ድምፅ አለው፣ ወይም ደግሞ ሞ ተብሎ ይነበባል። አርኢ በአንድ ድምፅ ር ብለን ነው የምናነባው። ስለዚህ በአንድ ላይ ሞ ር ሞር። ሞር ማለት ብዙ ማለታችን ነው። ኦኬ፣ ኤስ ምን ይላል? ኤስኦን እንደ ሶ፣
እሺ ዩቲኤች ውዝ ሚል ድምፅ ያለው ስለዚህ ባለ ስናነበው ሶውዝ ሶውዝ ተብሎ ይነበባል። ሶውዝ ማለት ምዕራብ እንደማለት ነው፣ ወይም ደግሞ ከአራቱ አቅጣጫ አንዱ እንደማለት ነው። ሶውዝ ማለት ምዕራብ እያለን ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ ኤችኦን እንደ ሆ አነባለሁ፣ ኤምኢን በአንድ ላይ እንደ ም አነባለሁ። ስለዚህ እዚህ በኋላ በቀላሉ ሆ ም ሆም ብዬ ማንበብ ቻልኩ። ሆም ማለት ቤት ማለት ነው። ኦኬ ወደዚህኛው ስንሄድ ኤስኤችኦ እንደ ሾ ይነበባል፣ ወይም ደግሞ ሾ ሚል ድምፅ አለው። ደብሊውን እንደው ባለ ሲነበብ ሾ ው ሾው ሾ ማለት ማሳየት ማለት ነው። ማሳየት። ኦኬ እንደዚህ እያደረግንን በቀላሉ እንግሊዘኛን ማንበብ መጻፍ እንችላለን ማለት ነው። እንግዲህ የዛሬው በጣም ቀላል ነው። እንግዲህ ኦ ፊደል በረጅም ጊዜም ኦ ተብሎ እንደሚነበብ በአጭር ጊዜም ኦ ተብሎ እንደሚነበብ ማወቅ ችለናል ማለት ነው። ስለዚህ ኦ የራሱን የእንግሊዘኛ አልፋቤት ስሙን ይዞ የሚሄደው ኦ ተብሎ ነው የሚነበበው ማለት ነው። ስለዚህ ሁሌም ኦ ሚል አናባቢ ወይም ደግሞ ቫውል ስታገኙ ኦ ብላችሁ ማንበብ እንደምትችሉ በዚህ ትምህርት ቪዲዮ ተመምረናል ማለት ነው። ስለዚህ ዛሬ በኦ አይተናል። ቀጣይ የሚቀረን አይና ዩ የሚባሉ ቫውሎች ወይም ደግሞ አናባቢዎች ይቀሩናል። በእነሱ አይተን እንጨርሳለን ማለት ነው። በእርግጠኝነት አምስቱንም አናባቢዎች ወይም ደግሞ ቫውሎች ከተነባቢዎች ከተለያዩ ተነባቢ አልፋቤቶች ወይም ደግሞ ፊደሎች ጋር ሲመጡ እንዴት በቀላል መንገድ ይነበባሉ የሚለውን ማወቅ ከቻለን አሪፍ ለውጥ ማምጣት እንችላለን ማለት ነው። ወይም ደግሞ ጥሩ ለውጥ ማግኘት እንችላለን። ሰው የዛሬ ትምህርታችን ይህን ይመስል ነበር። ቀጣይ በሌላ ትምህርት እንገናኝ። እስከዛው ድረስ በያላችሁበት ሰናይ ጊዜ። ባይ ባይ።